الحمد لله والصلاة والسلام على رسول الله وعلى آله وصحبه وعلى ከሳምንታዊ ፕሮግራማችን የዛሬ ቆይታችን የሚሆነው هل الهرة نجسة ድመት ነጃሳ ናት በዛው ተያይዞ ሌሎቹ እኛ ጋር ንክኪ ያላቸው ሰዎች እንደ እስላም ደረጃሳ ይታያሉ ወይስ አይታዩ የሚለው ሲሆን እንደመነሻ ሐዲሱ የጠቀሰው ድመቷን ሲሆን ነገር ግን ከሷ በተያያዘ ሌሎችንም ለማየት እንሞክራለን عن أبي قتادة رضي الله عنه قال قال رسول الله صلى الله عليه وسلم في الهرة إنها ليست بنجس إنها من الطوافين عليكم والطوافات رسول عليه الصلاة والسلام سندمت بلالو الصعاقو نجاسة عين اللجم الصعاق إن أنت لرخدم قباوت أكملو هدمت أكملو نات بميل كالصعاق مناراكنا ومكراكن بنتقق عندما يجال የማስረዳት አገላለጽ ነው የገለጹት የፈለገው ብትጠነቀቁ ባላሰባችሁ ሰዓት ዘው ብላ መጣ ሶፋው ላይ ትሆናለች አልጋው ላይ ትሆናለች ወንበሩ ላይ ትሆናለች እና አንዳንድ ጊዜ ጥንቃቄ ካልተደረገ ምግቡ ላይ ልትቀላቀል ትችላለች እና በዚህ ሰዓት ነጀሰችው ማለት ነው ተነጀሰ ማለት ነው የነካካችሁ ነገር የሚለውን ሲያስጨንቃቸው አይ እሷ ከነጃሳ አይደለችም ነጃሳ የላትም አሉ ረሱል አለይሂ ሰላቱ ወሰላም ይህን አስመልክቶ أصحاب السنن الأربعة يذكرون حديث ነው ከዚህ ሐዲስ ኢማሙ ማሊክ ኢማሙ አህመድ እና أصحاب السنن الأربعة የዘገቡት ሲሆን ሁለት ዋና ነጥቦችን እንረዳለን አሁን ካየነው ሐዲስ ማለት ነው አንደኛ المشقة تجلب التيسير የሚል የقواعد الأصول الفقهية ባለቤቶችን መርሆ እንረዳለን ችግር ማግራራትን ያመጣል ለምሳሌ አንድ ሰው የሚበላውን ሲያጣ የተከለከለውን በክት መብላት የሚችልበት አጋጣሚ አለ ህይወቱን ለማቆየት ማለት ነው እና حرام የተባለውን መፈጸም የሚገደዱበት ወቅት ይመጣል እንበልና አራቱ መጣጫ ኢሳት ተሮክሶ ራሷ መውጣት የማትችል አጅነብይ ሴት ስትቃጠል አንድ ቢያይ አስተግፍሩላህ አጅነብይናት ብሎ መሄድ አይፈቀድለትም እንደ ኢስላም ከኢሳቱ ማዳን የምችል ከሆነ ከና አጅነብይነቷ ምን አድርጋት ይላል ኢስላም አዲናት ከውሃ ሙላት ሊሆን ይችላል ከኢሳት ቋጠሎ ሊሆን ይችላል ከሌላ ከችግሩ የሰዓታዊ ጊዜያዊ መፍትሄ ፈጥራላት ነው እንጂ ማለት ያለበት አጅነቢናት አጅነቢ መንካት حرام ነው ወይ መርዳት ብላ ማረፍ ይሄ እስልምናን አለመረዳት ነው የሚሆነው ወይ ሊትሞት ቀርባ የመከተ ስጋ አለ ወይም ደግሞ እንደበለው በሰዓቱ የቀረበ ውሻ ቢሆን አሳማ መብላቱ حرام ነው ሌላ ጊዜ ያንተን ህይወት ለማቆየት ግን ህይወትን ማቆያ ነው ቀምሳ ማለት እንዲህ ይፈጥርልሃል ችግሮች ሲመጡ ማለት ነው ልክ በዛ አይነት የሚለውን ቃዒዳ መርሆ ያስይዘናል ይህ ሐዲስ ይላሉ ድመትን መጠቀቅ ስለማይቻል ማለት ነው ሁለተኛው أن الهرة وما دونها في الخلقة ድመትን ከድመት በታች ያሉ በአፈጣጠር ለምሳሌ አይጥንም ወሰዱ ነጃሶች እንዳልሆኑ እቃን ቢነኩ ምግብ ቢነኩ የተለያዩ ነገሮች ጋር ንክኪ ቢፈጥሩ ነጃሳ እንዳልሆነ ያሳያል ማለት ነው ሌላው የበሉት ነገር ለምሳሌ ወይም ደግሞ የጠጡት ነገር ምግብ ቢበሉ ፈሳሽን ቢጠጡ እና የመሳሰሉትን ነገር ቢፈጥሩ ይሄ ነገር ምን አይሆንም ልብስ ቢነኩ ነጃሳ እንደማይሆን ነው የምንረዳው ማለት ነው የሚለውን ያሳያሉ ስለዚህ እንስሶችን በአምስት ከፍሎ ያሳያሉ አንደኛው የእንስሳ አይነት ነጃሳ የሚባለው በህይወትም ሞቶ ለምሳሌ ውሻና ሌሎች አውሬዎች አሳማን ይመስል እነዚህ ሞቶ ነጃሳ የሚባሉ የእንስሳት አይነት ናቸው ከአምስቱ አንደኛው ማለት ነው ሁለተኛው የእንስሳት አይነት በህይወት እያለ ነጃሳ የሚሆን እንደዚሁም ደግሞ طاهر في الحياة نجسا بعد الممات በህይወት እያለ ጣሃራ ሲሞት ግን ነጃሳ የሚባል እንስሳ አለ ሁለተኛው ክፍል እሱም ለምሳሌ ድመትና አይጥ የመሳሰሉት በህይወት እያሉ ጣሃራ ናቸው ሲሞቱ ግን ምንድናቸው ነጃሳ ናቸው ማለት ነው አጋጣሚ ከሞተ በኋላ አይጡ ምግብ ላይ ብሮት ምግቡን ብኖርዋል ማለት ነው ተነጅሷል ማለት ነው በህይወት እያለ ቀምሶት ቢያልፍ የቀመሰውን ፓርት ቆርጠህ ጥላ መጠቀም ትችላለህ ጣሃራ ነው ማለት ነው كلمة وما دونها في الخلقة ولا تجعلها ولا تحلها الزكاة እነዚህ ነገሮች
ከሞት በኋላ ነጃሳ ሲሆኑ ወላ ተሕሉ ዘካ ዘካ ማረድ ራሱ ሐላል ሊያረጋቸው አይችልም። ለምሳሌ ሲሞት ቢታረድ ከሞቱ በፊት በሕይወት እያለ ተይዞ ቢታረድ ጠሃራ ላይ የምንለው ይሳል። እነዚህ በሕይወት ጠሃራ ከሞት በኋላ ነጃሳ ከምንላቸው ውስጥ ድመትና መሰሎቿ ቢታረዱ እንኳን ሊጠሩ አይችሉም ከነጃሳነት ከሞት በኋላ ማለት ነው። እና ሌሎችም በዚሁ ተቀራራቢነት ያላቸው ማለት ነው። ሶስተኛው ማካነ ጣሂረን ፊል ሐያቲ ወባዕደ ልመማት ኖሮም ሞቶም ንጹህ የሚባል አለ። ቀደም ሲል አይታችኋል። ኖሮም ሞቶም ነጃሳ ሲኖር ጠሃራ ሲሞት ነጃሳ እና የመሳሰሉት ነገሮች እንደሚካተቱ ነው ያየነው። ይሄ ደግሞ ሶስተኛው ምን ይሆናል ማለት ነው? ሲኖር ጠሃራ ነው፣ ከሞት በኋላ ግን ምንድን ነው? ነጃሳ ነው። ወላኪነሁ ላ የሕሉ አክሉሁ መብላቱ አይፈቀድም። ወዛሊከ ከልሐሸራት ለቲ ላ ደመ ለሃ ሳይል የሚፈስ ደም የሌላቸው ነፍሳቶች ዝንብ፣ ትንኝ እና ንብ የመሳሰሉትን ንውሰድ፣ ጉንዳን፣ ሸረሪት እነዚህ ያሉ ነፍሳቶች ምንድናቸው? በሕይወት እያሉ ሞቶም ምንድናቸው? ጠሃራ ናቸው ይባላሉ። ሞቶ ስለተቀላቀለ ዝንቡ የሚጠጣውን ነገር ነጅሶታል አይባልም ማለት ነው። ባይሆን የሚሰጋ ስጋት አለ። በግራ ጎኑ ነው ክንፉን የሚከተው ፈሳሽ ላይ ቀኙንም እንዲከት አድርጉትና በግራው መርዝ በቀኙ መድኃኒት ስለያዘ አትጥፉት፣ ፈሳሹን ጠጡት። ሐዲስ ነው። ዝንብ ገባበት እንድታጠጣ ወይ እንዳትሉ ሐዲስ ነው። ዝንብ ሲገባ በፈሳሽ ላይ መርዝ ያለበትን የግራ ጎን ክንፉን ቀድሞ በሚጠጣው ነገር ወተት ሊሆን ይችላል፣ ጭማቂ ሊሆን ይችላል፣ በሶም አድርጉት፣ ውሃ ሊያስገባ ይችላል። ጥንቃቄ አድርጉ። መድኃኒቱ ደግሞ እዛው በምን ክንፉ አለ? በቀኝ ክንፉ አለ። ሙሉ ስታጠልቀው ይካካሳል ማለት ነው፣ ይጣፋል። መርዙ በመድኃኒቱ ይጠፋል። አንተው አውጥተህ ብትጠጣው የወባ መድኃኒት ነው ይላሉ። የወባ ችግር መድኃኒት ነው እስከ ማለት የደረሱበት ሁኔታ አለ። እና እንደዚህ ያሉ ነፍሳቶች ሞቶም ኖሮም ምንድን ናቸው ማለት ነው? ጠሃራ ናቸው፣ አያስጨንቁህም እያሉ ነው። እና ሌላ አራተኛው ከአምስቱ አራተኛው ደርሰናል። አራተኛው ማካነ ጣሂረን ፊል ሐያቲ ወባዕደ ዘካ በሕይወት ጠሃራ ነው፣ ከታረደ በኋላም ጠሃራ ይሆናል። ካልታረደ ሊነጀስ ነው ማለት ነው። ወዛሊከ ከልሐያዋናት ልኡባሂ አክሉሃ ለምሳሌ መብላታቸው የተፈቀዱ እንስሶች ኖሮም ሞቶም ምንድን ናቸው? ጠሃራ ናቸው። ግመል፣ ከብት፣ ፍየል፣ በግ፣ ዶሮ የመሳሰሉት ኖሮ ጠሃራ ናቸው። ሲሞቱ ግን ከታረዱ ጠሃራ ናቸው፣ ካልታረዱ አይደሉም ማለት ነው። ከበሂመት ልአንዓም ወነህዊሃ እነዚህ በሕይወት ጠሃራ ናቸው። ሲሞቱ ግን ከታረዱ ጠሃራ ናቸው፣ ከበከቱ ነጃሳ ናቸው ማለት ነው። በሕይወት ካሉ ጠሃርነታቸው ጋር እንሄድና ጠሃራ ናቸው ከተባለ ምን ለየው ነገር አይኖርም። ላጫቸው፣ እበታቸው፣ በጠጣቸው፣ ሽንታቸው አፍንጫው ማይመቸው ሰው አይነካካ እንጂ ቢነካ እናቶች እያለቡና እያሰሩ እየፈቱ የላሟ እበት ቢነካቸው ወይ አጋጣሚ ቢሸናባቸው የሚካበት አይደለም። ያ ማለት ግን ተቀብታ ስገድ ማለት አይደለም። ጭቃ ጠሃራ በመሆኑ እንስማማለን። ነገር ግን ጭቃን ተቀብቶ የሚሰግድ ሰው አይተን አናውቅም። ጠሃራ ነው ነጃሳ ነው ይሄ ለኺላፉ የሚበቃም አይደለም፣ ወይም እኛን የሚያበቃም አይደለም። እንደ ሸሪዓው ግን በሕይወት እያሉ ጠሃራ ናቸው ከተባለ ከነምናቸው ነው። የእነሱ አይግረማቸው። እነዚህ እንኳን የሚበሉ ናቸው። አንጀታቸውን በዱለት መልክ ጨጓራቸውን በምናምናቸውን የምንበላቸው ናቸው። የማንበላቸውም ከኋላ ይመጣሉ። የመጨረሻ አምስተኛው ነው የቀራበት ማካነ ጣሂረን ፊል ሐያቲ ወባዕደ ልመማት ኖሮም ሞቶም ጠሃራ የሆነ የሚባል አለ። ዙኪየ አም ለም ዩዘካ ቢታረድም ባይታረድም ወሁወ ሐላሉን እሱም ሐላል የሚባል ነገር ነው። ወዛሊከ ከሐያዋናት ልባህር የባህር የውቅያኖስ እንስሶች ልክ ባህሩን እንደለቀቁ የሚሞቱ ከሆነ ኖሮም ሞቶም ምንድን ናቸው ማለት ነው? ጠሃራ ናቸው። ለምሳሌ አሳ እና የፈለገው ለምን በሰው ቅርጽ አይሆንም? ውሃውን ሲለቅ የሚሞት ከሆነ ከመሰለህ ከወረደልህ ብላው ችግር የለውም። ውሻ ሚምሰል ከፈለገ አሳማ ሚምሰል ግን ከምን ውስጥ ሲወጣ የሚሞት መሆን አለበት? ከባህር ውስጥ ሲወጣ ከውሃው ሲለያይ የሚሞትና መኖር የማይችል ከሆነ ነው ምንል ሰመክ ማለት ነው። የአሳ አይነት ነው። ስለዚህ
ይሐላል ነው ይፈቀዳል መብላቱን የሚቻለው ሙሉ በሙሉ ጣሃራ ነው ይላሉ። ኩሉሃ ከልጀራድ ከሐይዋናት ባህሪ ኩልሃ ወልጀራድ አንበጣ ለምሳሌ ከባህር እንስሶች በሙሉ እና ከየብስ ደግሞ አንበጣ እነዚህ ሞቶም ኖሮም ጣሃራ ናቸው። ሊበሉ ሐላል ናቸው። እርድን የማያስፈልጋቸው ገለጣጥላ ማቅረብ ብቻ ነው። واستدل كثير من أهل العلم بقوله صلى الله عليه وسلم إنها من الطوافين عليكم والطوافات كانت كرسول الحديث بزو علموش عندما سرجا تتقوالوا بطهارة السبيان وحساناتوش طهاراناتشو لمانت ما سرجا تتقوم بتا اللي أفاتشو بينك ልብሳቸው ሰውነታቸው ከሆነ ቆይታ በኋላ ዞር እያሉ መጥቶ ቢነቁ ምንም ይሄን የሚካበል እንዳልሆነ ወለው ባደማ አሳባት ነጃሳ ነጃሳ ከነካቸው በኋላ እንኳ ከትንሽ ቆይታ መጥቶ ቢነቁ ልጆች ምንድናቸው ማለት ነው? ከአቅም በላይ ስለሆነ መከላከል የማይቻል አይነት ነገር ነው። ጣሃራ ናቸው ብለዋል። وكذلك طهارة ريق الحمار ያህያ ላጭም እንደዚሁ ጣሃራ ነው። والبقل የበቅሎች وعرقه وشعره ላባቸውና ጸጉራቸውን ጣሃራ ነው ብለዋል። وأين مشقة الحمار والبغل وأين مشقة الحرة من الحمار والبغل يا ድመት አስቸጋሪነት የቱ ላይ ነው? ከበቅሎና አህያ አንፃር የአህያ ላቡ ጸጉሩ ጣሃራ ነው ከተባለ የድመቷ በበለጠ ይሆናል ማለት ነው። ويدل عليه أنه صلى الله عليه وسلم እነዚህ ነገሮች ጣሃራ ናቸው ለማለት የረሱል ሰለላሁ ዐለይሂ ወሰለም ተግባር ያመለክታል። ካለ የርከቡ አህያ ይጋልቡ ነበር። ለዛውም ከማፈናጠጥ ጋር አህያ ሲጋልቡ ጸጉሩ አይነካቸው፣ ሲወጡ ላጩ አይነካቸው። ሁዋ ሰሃብ እርሳቸው ብቻ አይደለም ሰሃቦቹም ድረስ በይተል መቅደስን ሊከፍት ከነባሪያው ጋር ጋልቦ የሄደው ዑመር ኢብኑ ኸጣብ አህያ ነው። አሁን ያርገው እንበል ቦልስቫገን እንኳን ለመሳፈር ይደብረናል። እኛ ረሱል አለይሂ ሰላቱ ወሰላም አህያ ጋልበዋል፣ በአህያ ተጓጉዘዋል። ወለም የኩኑ የተወቀውና ሚንሃ ማ ዘከርና ያየነው ነው። ላባ እንዳይነካኝ፣ ጸጉሯ እንዳይነካኝ፣ ላጯ እንዳይነካኝ ብሎ አህያ ሲጋልቡ አይጨነቁም ነበር ረሱል አለይሂ ሰላቱ ወሰላም። ወሃዛ ሁወ ሰዋብ ትክክለኛውም ይህ ነው። وأما قوله صلى الله عليه وسلم يرسول لنقرب ما في لحوم الحمر باهي سقا زوريا في يوم خيبر يا خيبر طورلت ሁለት ነገር አማርጓል ረሱል ሰለላሁ ዐለይሂ ወሰለም። አንደኛው የአህያ ስጋ፣ ሁለተኛው ጊዜያዊ ጋብቻ ነበር። እስከዛ ይፈቀድ ነበር ለሳምንት ለሶስት ቀን አጋጣሚ ግፍጥሎት ብቅ ባለበት ለሶስት ቀን ተጋብተን እንፋታ ነበር። የኸይበር ጦርነት ግን የጊዜያዊ ጋብቻንም የአህያ ስጋንም ረሱል 100% ምን አደረጉት? ሐራም አደረጉት። እና ይሄን ሐራም ማድረጋቸው እና ሪክስ ብለዋል። ነጃሳ ነው ያሉበት አለ ሐዲሱ። አይ ለህሙሃ ማለት ነው እሷን እንደ ሌሎች እንስሶች መብላቱ ነው እንጂ ነጃሳ ነው ያሉት። አይ ለህሙሃ ሪክሱን ነጅሱን ሐራሙን አክሉሁ ቆሻሻ ነው መብላቱ ሐራም ነው ለማለት ፈልገው ነው እንጂ ወአማ ሪቁሃ የአህያ ላጭማ ወዐርቁሃ እንደዚሁ ወዐረቁሃ ላባቸውማ የበቅሎን ይጨምርና ወሻሩሃ ጸጉራቸውማ ፈለም የንሀ አንሁ ወለም የተወቃህ አልከለከሉም ተጠንቀቁም ብለው አላስጠነቀቁም ይላሉ ረሱል አለይሂ ሰላቱ ወሰላም። طيب ውሻሳ ወአማ الكلاب فإنه صلى الله عليه وسلم أمر بغسل ما ولدت فيه 7 مرات ውሻ አፉን የነከረበት ዕቃ ካለ 7 ጊዜ ይጠቡት። ኢህዳሁነ بالتراب እንደው ከሰባቱ አንዱን በምን ጠቡት ብለዋል? በአፈር ጠቡት ብለዋል። ስለዚህ ነጃሳ የሆነው ከነ ማስጠንቀቂያው በምን ማጠብ እንዳለብን ስንቴ ማጠብ እንዳለብን ሁሉ ነግሮናል። ከዚህ ውጭ ያለውን ራሳቸውን ከተጠቅሞት ሰሃቦች ሲጠቀሙት ለማንኛውም ይሄን ተጠንቀቁ ያላሉበትን እኛ ነጃሳ ሊሆን ይችላል ነጃሳ መሆን አለበት ስጋው ስለማይበላ እያለ ወይም አሁን እንትን ስላደረገ እያለ ራሳችን ማጨናነቅ እንዳሌለብን ነው።
አላህ እናንተንም በሰማችሁት የምትጠቀሙ ያድርጋችሁ እኔንም ባሰማኋችሁ እያልኩኝ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም።